በቀቻችሁ ነገር አርኪ አንድ ላይ እንድትሆኑ እኮ እንፈልጋለን። አንዋር እኛም እኮ ተጨቃጨቅን እኮ በእናንተ ሰው ካጣችሁት በኋላ ግን ልታለቅሱ እንዳትመጡ። ለእኔ ለማልቀስ እንዳትመጡ። ልታስሙልኝ ከንፈራችሁ ልትመጡ ግን እንዳትመጡ። አስተያል አስከራት ትከሻነሰኝ አብረን እንሁን እያለች ስታለቅስ ነበር። ስንቴ ለምና ነበር አይደል? አዎ እውነቱን ንገረኝ። ስንቴ ለምና ነበር? ታዲያ አንተ ያኔ የት ነበር? ነበርኩ፣ አጠገቧ ነበርኩኝ። እሷ ጠይቃኝ አብሬ ማኖርበት ጊዜ ሁሌም ነበርኩላት። እንዲህ ተከምራችሁ ቁጭ ብላችሁ እኔና ኪያን አንድ ሰው የሚያስማማ ሰው ጠፋ። አንድ ሰው ወደ ህይወቴ ኪያዬን የሚያመጣልኝ አጣው። ዛሬ እንደዚህ አቅመ ቢስ የምሆንበት አንድ ነገር ሲፈጠር ለእኔ የሚኖር የለም። በቃ የመጨረሻ ውለታ ትፈቅዱላታላችሁ ማለት ነው። አንተ እንደምታስበው አይነት አውሬ ሰው አይደለም። አውሬ ነው አይደለም። አልተረዳች። ባርኪ ዝም በይ። ሁለት ደግሞ ስማኝ፣ ጆ መጥፎ ነው ብዬ ማላቅም። በነገራችን ላይ የኔ ስቃይ ብቻ ይመስላችሁ? ቁራጥልህ ከሳምንት በኋላ ማግሌ ይላል። ሳምንት ሊቀር ሳምንት አለ መሞከር የምትችለው ነገር ካለ አኑ በእግዚአብሔር ጸደፍ ያለው ስኳት መኩሪያ ጥይት የለኝ አስተያል አስከራት ትከሻነሰኝ። ሰላም ውድ ቻናል ቤተሰቦቻችን ዛሬ በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾች እንግዲህ ከሰሞኑ ያለንበትን አብዛኞቹ ታውቃላችሁ። የኪያ ሽምግልና እየደረሰ ነው እና ያንን ጉዳይ አለ። እንግዲህ በዚህ አጋጣሚ ነገራችሁ ፈልገው ነገር አለ። አሁንም እየመጣ ነው። እዚህ ሊያወራ የሚፈልገው ነገር ስላለ ያለውን ነገር ያንን ነገር መስረዳት አለብን ብዬ ስላሰብኩ ነው በዚህ እንዲመጣ ያደረኩት እና እኔ ላወራ እፈልጋለሁ። ባርኪንም መናገር እፈልጋለሁ እያለ ስለነበር ባርኪ አንቺም እንድትገኝ የፈለግኩት ያለውን ነገር በደንብ አምናበት የኪያን ፍርሃት አለ ምናምን ብቻ ብዙ ነገር ስላለ እሱ ነገር ቦታ መያዝ አለበት። አሁንም በቃ ያልጨረሰው ነገር ስላለ ማመን አልፈልግም። ላወራ እፈልጋለሁ ዝም አልከኝ ምናምን እያለኝ እና ዝም አልኩትም። እሷንም ላወራት ሞክሬያለሁ። በቃ የሆነ ተስፋ አስቆራጭ ነገር በጣም በዝቷልና አውርታታል። ኪያ አውርቻታለሁ። አንቺ ደግሞ ቅድም ምንድን ነው ስታወሪ ነበር? አሁን ፀጉር ቤት ሄዳለች እና ላይክ በቃ ያልጨረሳችሁት ነገር ካለ ምናምን ማለት አያስፈልግም። ገብቶሻል ሀሳብ? በቃ ዛሬ መጨረስ ያለብን ነገር እኛ መጨረስ ሁለተኛ ጨረሰው እንዴ ሽማግሌው ለመላክ ባርኪ እሷ ጋር እንደዚህ አይነት ነገር ማውራት ያለብሽ እና ማውራት ያለብኝ ተስማምቶ አይደል እንዴ ሽማግሌ ለላክ ብሎ እሺ ያለችው? በቃ ተስማምቷል። በእሷ በኩል ያለው ነገር እኮ አልቋል አይደለ? እሱ ከመጣ እሷ የምጠይቅበት ምን ምክንያት አለ? ማአኗ እሷ ናት ማስቆም የምትችለው እንዳይመጣ ማስደረግ የምትችለው እንጂ እናንተ ተወስላላችሁ። እሱ መምጣቱን ያቆማል። እሷ እንዴት አለ ታስቆማለች? እሱ ሌላ ነገር ነው። አሁን ቅድም የተፈጠረው ነገር ልክ አይደለም። በቃ ዞሮ ማለት ነው እሷ የደስታዋ ቀን ነው። ጭፈራ ላይ ነች፣ ደስታ ላይ ነች፣ ደስታ ላይ ነች። ስለዚህ ያን ፖይንት ማንሳትም አስፈላጊ አይደለም። ጊዜው ሲደርስ ሁሉም ነገር እንትን ፖይንት ይኸውልህ፣ ሲጀመር ፖይንቱ የተነሳው በእሷ ነው አይደለ? አኗር እንዳይሰማ ስትል ነው። እኔም እሺ ብዬ ለምንድን ነው መጀመሪያውኑ ይህንን ነገር መጨረስ ነው ያለባቸው እንጂ ሽማግሌዎቹ ከተላኩ በኋላ አይደለም። አሁን ሰዓት የለንም ማለት አሁን 3 ሰዓት ምናምን ቢሆን ነው አይደል? ስለዚህ አሁን አኑ ይመጣል። አኑ ከመጣ በኋላ ጨራርሰ ነው ምናምን ከዚህ ሰፈር እንዲርቅ ማድረግ አለብን። ከዛ በኋላ ልብሳችንን ምናምን ቀያየረን ደግሞ ወደ ፕሮግራማችን መታደም አለብን። ስለዚህ ዛሬ ሁላችንም ተሰብስቦ እንዲያየን የፈለኩት አንድ ምክንያት ለዛ ነው። ስለዚህ አሁን በዚህ ልክ ተሰብስበን እንትን ካለ ዛሬን አይገምትም። ገብቷችኋል አይደል? እኔ ግን ይሄ አኮኩሉ ጨዋታ ምን ደስ አላለኝ። እሺ አሁን ግን ሻምኖበት ነው የገባው። ምን አለ መሰለሽ ባርኪ ደስተኛ ሆነን አይደለም እኛ ደስተኛ ሆነን ባንቺ ልክ እኮ ነው ሻምኖበት ነው ያለው ነገር ያላለቀ ነገር ሲጀምር ባርኪ አንድ ላይ የምንከራከርበት ሰዓት አይደለም። ምን አለ መሰለሽ ሲጀምር እየደገሰ ያለው ጾም ላይ ነው። ምኑ ነገር እየራረጠ ያለው ወንድምሽ ነው። አምኖበት ነው እየገባበት ያለው አይደለ እንጂ ባይሆን እኮ ያው ደስተኛ እኮ አይደለም እኮ ከኪያ ጋር ጣልተን ነበር። ሁሉ ነገር ካበቃለት እሷ ሙሉ ለሙሉ አምናበት ከገባች በኋላ በቃ ልንከራከር የምንችልበት ደረጃ አይደለም ያለነው። ሁሉ ነገር ቤተሰብ አውቋል። ሁሉ ነገር ነው ሆነም በደንብ አዋርቻለሁ። አይሆንም ብዬ ነግሬዋለሁ። በቃ እኮ እሱን እኮ ነው ግን ማለት ነው ይሆናል ብሎሽ መጥቷል። እኛ መደባበቅ እሺ እንዳለ ባርኪ አሁን አስረግጬ ልነግርሽ የምፈልገው ነገር በዚህ ነገር ደስተኛ አይደለሁ። ግን ደግሞ የኪያ ደስታ ስለሆነ ፈግ ብዬ ሁሉ ቦታ ላይ እገኛለሁ። እሷ ደስ የሚያትን ነገር አደርጋለሁ። በምችለው አቅም ሞክሬያለሁ። እንደማመጣ በምችለው አቅም ይሄ ነገር እንዳይፈጠር ሞክሬያለሁ። ከኛ አልፎ ነው በቃ ይሄ ነገር በቃ ቤተሰብ ጋር ደርሷል።
ምን ማቋረጥ ማንችለው ነገር ነው። እኔ ብናደር የምፈልገኝ ወረደኝ ብል ምንም ማምጣው ነገር የለም እንጂ ያን ጥላው ከማን ጋር ምትሆን አልፈልግም ነው። ይያቸው ነገር አለ የጁ ራሱ ፍጥን ነገር ራሱ ደስ አይለኝ ያለው ነገር ያን ነገር ምችለው ነገርኳት ዘከርኳት ነው ካልተበላይኝ ያለችኝ ሰው ከዛ ካለችኝ በኋላ ደስ ባለ መግኘት አለብኝ። ደስ እንዲላት መጨፈር አለብኝ። መሆን ያለበት ነገር ሙሉ ይሆናል። ደስ እንዲላት ሲባል ደስተኛ ነው ወይ አይደለም? ማይካድ ነገር እኮ ነው። ደስተኛ አይደለም ሰው ግን ይሄን ነገር ደግሞ ወንድምሽ ተሸጉዶ አይደለም እኮ በቤተሰብ አይደለም ታርገ ይመጣል። ተራሱን ፈልጎ ያመጣ ሁኔታው ነገር አይደል? በምን አይነት ሁኔታ ውስጥ እንደገባ ዲፕ የሆነ ያኑን ፍቅርና የኪየን ፍቅር በደንብ ያውቃል። ጠንቅቆ ነው የሚያውቀው። ስለዚህ አኑ በቀላሉ ሊተው እንደማይችል መገመት አይጠፋም። እኔ እያልክ ያለሁት ያውቃል አይደለ? ሁለቱም ያላቸውን ነገር ፈተው ነው ሽምግልና መሆን ያለበት ነው እያልክ ያለው። እኛም እንደዛ ነበር እያልን ነበረው። ግን ተቆለ መጀመሪያ ያለው ነገር ይፈታን ያልኩት አይፈታማ እንዲህ በቀላሉ አይፈታም አይደለ? እሷም እሺ ብላ ተስማምታለች። ስለዚህ እሷ እሺ ብላ ስትስማማ ካኑ ጋር ያላትን ነገር አሁኑኑ ቶሎ ማቋረጥና እንዳይመጣ እሷ ህይወት ጋር እንዳይደርስ ያለውን ነገር በደንብ አስረግጣ መንገር አለባት። እሷ ቦታ ብትሆኚ ምን ታደርጊ? እኛ አልገባን አንቺ የገባሽ ነገር ኦኬ እሺ ልክ ነው እያላችሁኝ ነው ነው አይደለም? ልክ ነው መሆን አለበት እያላችሁ ነው። አሁን አኑ እዛ መሀል ላይ ቢመጣ ፕሮግራም አይበላሽም አይበላሽም። አንዴ እንግባባ። እኛውን እዚህ የመጣ ነው ታዲያ እሱን ለማስተካከል አይደለ እንዴ? እሺ ታዲያ አግብታ ቤት ውስጥ ሆና እሱ ዝም ብሎ ቁጭ ይላል እንዴ? ለማን እንደምሽ ጠይቂኝ እንጂ እኔ ምንድን ነው የምጠይቀው? እኔ ስላኗር ነው እኮ የጠየቀው። ሶአር ነው ስላኗር አይደል? አኗር የፈለገውን ነገር ሊያደርግ ይችላል። የኛ እኮ አይደል እኛ ምን ይዘው ነገር አይደለም። አኗርን እኮ እንዴ ጻልጅ አይደለም እኮ እኛ እንደዚህ ኮንቴንት አድርገን የምናስተካክለው ነገር አይደለም። ራሱ የሚያክሰው ነው እንደፈለገ ይሆናል። አሁን ይሄ ነገር ኪያን ብቶ የምታደርገው ነገር ነው። ስለዚህ ምንም ያላችሁት ከአቅማችን በላይ ነው አኗር። ስለዚህ ኪያን ተደብቀን ፕሮግራሙን እናዘጋጅ እንጂ እሱን ምንም የምንለው ነገር የለም። ምን እናደርጋለን? ንገሪኝ። ይሄንን አድርጉት በይነስ። እሺ አሁን ምን እናድርግ? ያኛ ያልገባን አንቺ የገባሽ ነገር አስረጅ። ይሄን አድርጉ። ያ ህፃን ልጅ አይደለም እኮ። እሺ በቃ እሺ ችግር የለውም። እናንተ ባላችሁት መንገድ ህፃን ልጅ አይደለም። እሺ ምን እናድርገው ነው? እሺ በቃ ምን እናድርገው? እናንተ ይሻላል ከኔ የተሻለ እናንተ በደንብ ታውቁታላችሁ። ከኔ የተሻለ በደንብ እናንተ አይ እስቲ አንቺኛ ያልገባኝ የገባሽ ነገር ካለ አስረጅኝ እኮ ነው። ከልቡ ስጥ እያናውጣ በቃ ችግር የለውም። እናንተ ታውቁታላችሁ አይደል? ከኔ የተሻለ እኔ ልክ አይደለም አንቺ ቆይ በቃ እኔ የተወሰነ ቢሆን ስለ ፍቅር ሀሳቡ አለሽ አይደል? ሶፊ እንዴት ናችሁ? አለ እኔ ለሰላምታ አይደለም የመጣሁት። ሶፊ ይኸውላችሁ፣ ሶፊ ከማንም ጋር መጨቃጨቅበት ከማንም ጋር የሆነ ኔጌቲቭ ነገር ልሰማ ዝግጁ አይደለሁም። ትክክል ያልሆነ ነገር ለመስማት አይደለም የመጣሁት። እኔ መስማት የምፈልገውን ነገር ብቻ እንድትነግሩኝ ነው የመጣሁት ዛሬ። ሶፊ ባርኪ ቶፋን በምኔም በእኔ ህይወት ውስጥ እዚህ ጋር በህይወት የመኖርና ያለመኖር ወይም ደግሞ በህይወቴ የመፍረድና ያለመፍረድ ሙሉ መብት ይዛችሁ ነው እዚህ ጋር ቁጭ ያላችሁት። እዚህ ጋር የምትናገሩኝን ነገር በጠቅላላ ከመናገራችሁ በፊት ነው የምነግራችሁ። እዚች ጋር የምትናገሯት እያንዳንዷ ነገር፣ የምታደርጓት እያንዳንዷ፣ የምትሆኗት እያንዳንዷ ነገር በአኗር ማንነት ላይ፣ በኪያ የወደፊት ጣፈንታ ላይ፣ በእኔ ላይ እየፈረዳችሁ እንደሆነ እንድታውቁ ፈልጋለሁ። ሁላችሁም በምኒ በጣም ጨንቆኛል ከምልሽ በላይ ምን ማሰብ እንዳለብኝ፣ ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ፣ ማንን ማማከር እንዳለብኝ እጅግ በጣም ግራ የተጋባሁበትና ጭልም ያለብኝ ጊዜ ላይ ነው ያለሁት። በህይወቴ ለገጠሙኝ ለእያንዳንዱ ነገር ከጎኔ ነበራችሁ። ሶፊ፣ ቶፋ፣ ኪያን ያገኘሁበት መንገድ እንኳን ቶፋና ሶፊ የከፈላችሁበት መስዋዕትነት ነው ዛሬ እኔ እሷ ጋር እንደዚህ የሁሉ ጊዜ ያሳለፍነው የሁሉ ፍቅር ውስጥ የገባ ነው። አሁንም ቢሆን ያንን መከፈል ያለበትን መስዋዕትነት ከፍላችሁ ማድረግ ያለባችሁን ነገር አድርጋችሁ ሶፊ እብድም ሆነ ቢሆን ቶፋ ማድረግ ያለብህን ነገር በጠቅላላ ያኔ ኪያን ለማሳመን ታስታውሳለህ። ሙሉ የፕሮዳክሽን ዝግጅት አድርገህ ሙሉ ክሩ አሰባስበህ ሙሉ ኪያን የማማለያ ኪያን የማስማሚያ እያንዳንዱን ነገር የወፍጮ ቤት ሙሉ ታሪኩን ታስታውሳለህ። አክተር ጠርተህ አስተውነ ነው ኪያን ወደ ህይወቱ ያመጣው። ሶፊን ብትሆን እንደዛው
ጤነኛ ሆነህ እንደ እብድ ሆነሃል። መክፈል የማይገባህን እያንዳንዱ መስዋዕትነት እሺ እምቢ ትበል እንኳን ሳታቅ የምትችለውን ሁሉ አድርገህ ነው። እኔና እሷ በሚያጋጥመን በእያንዳንዱ ነገር ከፊቴ ካጠገቧ ሆነሽ እሷን ስትመክሪ አንዱ እኔን ስትመክሪ ለማስታረቅ በእያንዳንዱ በህይወታችን ክፍል አጠገቤ ነበርሽ። ባርኪን ብትሆኚ ወንድምሽን ጆ ለማስቆም ከህይወታቸው ውጣላቸው፣ ፍቅረኛዋ ናቸው፣ እጅግ በጣም ይፋቀራሉ፣ ይዋደዳሉ፣ የሰው ህይወት ውስጥ እየገባህ ነው ብለሽ ተደጋጋሚ እየሞከርሽ እኔን ወደ ፍቅሬ ለመመለስ የቻልሽውን ነገር እያደረግሽ ነበር። ግን እስካሁን ያደረጋችሁት ነገር ለኔ በቂ አይደለም። በቂ አይደለም ስላችሁ በቂ አይደለም። ነገሩ ምን መሰለሽ ይኸውልሽ በእኔ እስካሁን ከነገርኳችሁ ነገር በጣም የተለየ አድርጋችሁ እንድታስቡ ትፈልጋለሁ። 11ኛው ሰዓት ላይ ያሉ አይነት ስሜት ነው እየተሰማኝ ያለው። የመጨረሻ በቃ ይኸውላችሁ በእንደዚህ አይነት ኢነርጂ በእንደዚህ አይነት ሁኔታ የማናግርበት እናንተንም እርዳታን ክዬን መልሱልኝ ክዬን ስጡኝ ብዬ የምለምንበት የመጨረሻ ጉልበቴ ላይ ነው ያሉት። በቃ ደክሞኛል። ቶፋ ከአንተ ጀምራለሁ። የትላንትና ጉዳይን ከምን አደረስክልኝ? መጥቼ ለምኜህ ነበር። እዚህ ጋር ቁጭ ብለን ክዬን የሆነ ነገር ሄዳ አናግራት የሆነ ነገር ፈጥረህ ክዬን ታመጣልኛለህ እባክህ ብዬ ለምኜህ ነበረ። ቶፋ የለችም መስማት ያለብን የለችም። ምን ማለት ነው? በቃ የለችም ነው። እሷን ስታናግራት ምን አለች? አትፈልግም ወይስ አንተ ጋር መሆን አትፈልግም? ሄዳ አናግራታል ወይስ አንተ እሷ ልታስብ የምትችለው ይህን ነው ብለህ አስበህ ሄጄ ያናገርኳት እንደምፈልገው ነው ያናገርካት? እሷ ልታስብ ትችላለች ብለህ ያሰብከውን ነገር ነው መታ ያናገርካት? እኔ ላስብ የምችለውን እኔ ያሰብኩትን እያንዳንዱን ነገር ነገርኳት እኮ። እያሰብክ ያለው ያለ አንተ ባዶ እንደምትሆን ነገርኳት። ግን ያለ አንተ ሳይሆን ከአንተ ጋር ስትሆን ነው ባዶ የምትሆነው። እንደዛ ነው ያለች። በቃ መስማት ካለብን አንተን የማይረብሽ አመንካት ነው ያለችኝን አይደለም። አንተ አመንካት ነው ወይ? ለመናትም አለመናትም ምንም የሚፈይደው ነገር የለም። አንተ ታምነዋለህ አታምነውም? ካላመንካት ቶፋ የቻልከውን ሁሉ እንደምታደርግ አውቃለሁ። ካመንካትና ከተረዳሃትና ትክክለኛው መንገድ ይሄ ነው ካልክ ነው እንደዛ እንድታደርግ የምትፈቅድላት። ካላመንክበት ምንም ነገር እንዲደረግ እንደማትፈቅድ አውቃለሁ። ቶፋ ኪያ ከኔ ጋር ተለያይታ ከጆጋ መሆኗን አምነህበታል? አላመንክበትም? አምነህበት ነው። ከሮዛ ጋር እንድትሆን አላመንኩበትም ነበር፣ ግን አልተጋፋውክም። የግድ ማመን አይጠበቅብኝም። የኔ ጉዳይ ካልሆነ እኔ ማመን አይጠበቅብኝ። ያንን ማድረጌ ለኪያም ህይወት ትክክል እንደሆነ ለእኔም ህይወት ትክክል እንደነበረ ስላመንክበት ነው ቶፋ። በፍጹም አሁን ላይ ደግሞ ለኪያ ህይወት ትክክል የመሰለኝ ነገር ከጆጋ መሆኗ ብቻ እኮ። ስለዚህ በዚህ ነገር ሁላችሁም እየረዳችኋት ነው፣ ሁላችሁም እያገዛችኋት ነው ከጆጋ እንድትሆን ከጆጋ ህይወት። እሺ ባርኪ ወደ አንቺ እመጣለሁ። ባርኪ አንቺስ ከወንድምሽ ጋር ያለው ጋብቻ ትክክል ነው? አልፈጠነም? ሁሉ ነገር ሰላም ነው? ሁሉ ነገር ትክክል ነው? ለወንድምሽ የሚገባው ትዳር፣ ለወንድምሽ የሚገባው ፍቅር፣ ለወንድምሽ የሚገባው ወደፊት ይሄ ነው? ከአንድ ሰው ህይወት ውስጥ አስወጥተሽ ወደ ሌላ ሰው ህይወት ውስጥ ስትገባ በድን ሴት እንደሚያቅፍ ታውቂያለሽ? ኪያ አምናበት እንዳልሆነ ታውቂያለሽ? ይህንን የምታደርገው 100% መኝኝ ኪያ በፈጣሪ ነው ምምልልሽ። ኪያ ይኸውልሽ ባርኪ በኪያ ነው ምምልልሽ። በኪያ ካማልኩ ነው ያልዋሽም። ኪያ ራሱ ይሄንን ነገር እያደረገች ያለችው ማለት ነው የሆነ ነገር ውስጥ ገብታ ነው፣ የሆነ ቅርቃር ውስጥ ገብታ ነው። ባርኪ ወንድምሽ ባዶ ማንነት አቅፎ እንደሚተኛ አቅፎ እንደሚኖር ወቂው። ስለዚህ ማድረግ የምትችይው ነገር ይሄንን ብቻ ነው። ቁጭ ብሎ መመልከት፣ ይሄን ብቻ ነው ማድረግ የምትችይው። ስማኝ እሺ፣ ሰማሻለሁ። ሲጀመር አንተና እሷ አንተ ባደረግከው ልክ ልትመዝናት አይገባም። እሷ ሴት ልጅ ናት። ሲቀጥል ደግሞ እሷን አግብተህ መኖር አትችልም አይደል? ለዛም ነው አይደለ ሮዛን ለምን አትችልም? ማን ያለው? ለዛም ነው ሮዛን ያገባህ። በምን አወቅሽ? እሱን አንቺ በምን እርግጠኛዎች? በምን አወቅሽ አንቺ? ለምን ተብሎ ያኔካ እንደተደረገ አንቺ ምን የምታውቂው ነገር አለ? ጠይቀሽኛል? ታዲያ ካላወቅሽ እንዴት ነው ዝም ብለሽ ቁጭ ብለሽ ያለው? ይሄ ነገር እውነት ነው ውሸት ነው እንዴት ነው ብላችሁ ነገሩ ከመሆኑ በፊት ወንድምሽን ሰብሰብ አድርገሽ ሂደሽ ተረጋጋ። በጾም በምን እያንዳንዱን ደቂቃ ሰከንድ እየቆጠርክ ያለው ልቧ፣ ፍቅሯ፣ ማንነቷ ሌላ ሴት ከሆነ ሰው ጋር ነው ብለሽ እንዴት አትሟገችልኝም? ለእኔ ለወንድምሽ እንዴት አትታገይም? እንዴት? ችግር የለውም
ግን ለሷም አንተ ደግሞ መቼ ነው የምትታገዩ? ለሷ ማሰብ አለብህ። የሷን ህይወት ማሰብ አለብህ። የኪያ ከኔ በላይ ከህይወቴ አዎ ሴት ልጅ ናት። በቃ ቤተሰብ በዚህ በኩል ይጎተጉታታል፣ የሆነ ነገር ይላታል። በዚህ በኩል ጓደኞች ባርኪ ላግባሽ አልኩኝ እኮ ላግባሽ አልኩኝ። ቪዲዮቹን አላየሽም ነው በየቀኑ ትናንት ከትናንት በፍጹም ከጆጋ አንድ ላይ ከሆኑ በኋላ በፍጹም ባርኪ ይሄ አንቺ የምታውቂው ዋቂ ይሆናል። እኔ ግን በየቀኑ እኔ ብቻ አይደለም ኪያ ራሱ ከናለው ነገር ጋር ከነሆነው ነገር ጋር በእምነትህ ላይ ሆነ በእምነቴ ላይ ሆኜ አኑ መጋባት እንችላለን፣ መጥፋት እንችላለን፣ ወደ ህይወታችን ተቀላቅለን የራሳችንን ህይወት መኖር እንችላለን እያለች እሷ ራሱ ደጋግማ 1000 ታይምስ እየነገረችኝ ነበር። አይደለም እኔ ይሄንን ታውቂያለሽ? እናት አይደለም ተስማምተህ ከኔ ወንድም ህይወት ያልወጣችሁት ሁለታችሁ። እኔ እኮ ወንድምሽ ህይወት ውስጥ እኮ የለውም እኮ ያለችው ኪያ ናት። ይህንን ደግሞ የሆነ ውስብሳብ ውስጥ ገብታ ነው። ስለዚህ ነገ የወንድምሽ ህይወት ውስጥ ከመበላሸቱ በፊት የኪያ ህይወት ከመበላሸቱ በፊት የኔም ህይወት ከመበላሸቱ በፊት ለምንድን ነው ማትንቀሳቀሱት? አንዳችሁ ልብ ውስጥ ፍቅር የለም እንዴ? አንድ ልብ ያለው ሰው ልባም ሰው የለም እንዴ ከዚህ ውስጥ? እሺ እንዴት ነው የሚበላሸው? አስረዳን። እሺ ምንድነው? እንዴት ነው የማይበላሸው? ለምሳሌ እሺ አንቺን እንውሰድ። በምን ዮናን ታፈቅሪው ነበር አይደል? አይደለም? በጣም ጥሩ። ለዮና ማድረግ የቻልሽውን ነገር ሁሉ አድርገሻል፣ አብረሹ ለማቆየት አይደለ? ተደፈረች ተብለሽ እዚህ ገባ እዛ ወጣ፣ ሁሉን ነገር ተቋቁመሽ ትችለሻል አይደል? ስለምታፈቅሩ ስለምትወጁ ነበር አይደል? ለኔ ሲሆን ታዲያ ለምንድን ነው የማይታይሽ? ለኔ ሲሆን ለምንድን ነው የማይታይሽ? ለኔ ሲሆን ለምንድን ነው የማይታይሽ? ለኔ ሲሆን ለምንድን ነው የማይታይ? ታቆማችሁት። ይሄ ታሪክ አንተ ከምታወራው ጋር ምንም የተያያዘ ለምንድን ነው የማይገናኘው? ሲጀምር የቻላችሁትን ሁላችሁም ታደርጋላችሁ ለየፍቅራችሁ አይደል? ለኔ ፍቅር ሲሆንስ ለኔ ማንነት ሲሆንስ ቢገናኝ ራሱ አንተ ነው የሚያስወጋ። ለምን ነው የሚያስወጋ? አይደለም በፍጹም በቃ የተፋቀረ ሁሉ እንደማይገባው የተፋቀረ ሁሉ አብሮ እንደማይኖር ነው። የኔና የሷ ማሳያ ነው። የኔ ፍቅር የኔ ማንነት ከአባባል በላይ ምንድን ቶፋ አንድ ነገር እንድታውቁ የምፈልገው ነገር አለ። ማንነቷን ጥላ ጫካ ውስጥ ሴትነቷን ጥላ ኢቭን ከአንድም ሁለት ሰዎች ምናምን ነገር ሊያጠቋት ሞክረዋል አይደል? ያ ሁሉ ነገር እንደሚገጥማት እያወቀች እንኳን ዮናን ፍለጋ ወጣ ነበር። በጣም ጥሩ። ይሄንን እኮ ነው እያልኩ ያለሁት። እኔ ሳሁን እያደረግኩ ያለሁትን ነገር ተዋት በቃ። ለምንድን ነው የምትሉኝ? መጨረሻ ላይ የሆነው ምንድን ነው? እሺ የት ነኝ? የሆነ ቦታ ነኝ። ምንም ሳይላት ሄድ ከፍቅሩ ሁኔታው ስላለቀ አይደል? አንቺ ግን ምን ታደርጋው ነች? አንቺ ግን በህይወት ከእሷ ጋር ያገናኘዋል አይደለም ጉዳዩ። አንቺና እኔን ፍቅሩ ያገናኘናል ሳይሆን እሱና አንቺ በነበራችሁበት ጊዜ መክፈል የሚገባሽን መስዋዕትነት ጫካ ነው ሳትይ ምንድነው ነው ሳትይ ለህይወትሽ ሳታስቢ ሳትዘጊ መክፈል የሚገባሽን ሁሉ መስዋዕትነት እየከፈልሽ ነበር አይደል? ዛሬ እኔ ያንን ነው እያደረግኩ ያለሁት። ለፍቅሬ ነው እየታገልኩ ያለሁት። ሌላ ሰው ያገባው አይደል እንዴ? አንዋር ምንድነው የምትለን? አትሰሙም እንዴ? ያለው እምላችሁ እየነገርኳችሁ ያለሁት አንተ በምሳሌ ነው የሚገባ አይደል? ንገረኝ። እሺ ይኸውና እዚህ ነኝ እዛ ነኝ ምናምን ሳይል ቀጥሏት ሄዷል አይደል? ሁላችንም እናውቃለን አይደል? እሷ አሁን የራሷን ህይወት ብትመሰረት ልክ ነው አይደል? ልክ ነው። በቃ ያንን ያደረገችው እኔ ደግሞ ጥላት ሄዳ የራሷን ህይወት የመረጠች ጥያት አልሄድኩም። መቼ ነው ኪያን ጥያት የሄድኩት? በእያንዳንዱ እስትንፋስ በተነፈሰችው ቁጥር ሁሉ ካጠገቧ ነበርኩ። ለሷ መሞት ሲገባኝ ስሞትላት ነበር። ለሷ መክፈል የሚገባኝን መስዋዕትነት አንገቴን ሳልሰስት ስንቴ አብረን እንሆን እያለች ስታለቅስ ነበር። ስንቴ ለምና ነበር አይደል? አዎ እውነቱን ንገረኝ። ስንቴ ለምና ነበር። ታዲያ አንተ ያኔ የት ነበር? ነበርኩ፣ አጠገቧ ነበርኩኝ። እሷ ጠይቃኝ አብሬ ማኖርበት ጊዜ ሁሌም ነበርኩላት። በእያንዳንዱ ነገር አልቅሳ ለምናኝ አልቅሼ ነበርኩ አጠገቧ። ኪያን እያንዳንዱ ጊዜ አብሬያት ለመሆን ከማድረግ እኔና እሷን አንድ የሚያደርጉትን ነገሮች ከመፍጠር ቡዝኜ አላቅም። በሁሉም ነገር አጠገቧ ነበርኩ። አንድ ሀቅ ልንገርህ ሶፊስ፣ ሁሉም አይረዳኝም። ቶፋም እረዳሃለሁ እኮ ሳይድ ይዟል። ቶፋም በቃ የፈለገችውን ነገር ሁን እያለ ነው። የፈለከውን ነገር ሁን እያለ ነው። ሴቷን ምን ያህል እንደማፈቅራት እንደማስባት ነገር አያስፈልግም። በቃ እኮ አለ። እሺ ሶፊስ፣ አንተስ በቃ ቶፋ፣ እኔ አንተን አልሰማህም። በቃ ዳራት ይኸው በቃ የፈለከውን ነገር እያደረክ ነው አይደል? የቻልከውን ነገር አለ። ሶፊ አንተስ? እሺ አይደለም። ቆይ ሶፊ ከማውራቱ በፊት እኔ ማውራት ፈልጋለሁ። ያደረከው ነገር ሁሉም ነገር ለኪያ እናደርግለት ሁሉም ያውቃል። በቃ ክርክር ካላደረግ ነው ማለት ነው። ለኪያ ምንም እንደምትሆንለት ሁላችንም ጠንቅቀን እናውቃለን። ኪያም ታውቃለች። ኪያን በአንተ ልክ ማንም እንደማያፈቅራት ሁላችንም እናውቃለን።
ኪያም ታውቃለች። ቤተሰቦቿ፣ እናት አባቶቿ፣ አክስት ወንድሞቿ ምናምን ሁሉም ያውቃል። አንተ ስለወደድካት ብቻ ግን አብረሃት ልትሆን አትችልም ነው የኛ ፖይንት እንጂ መቼ ነው ብቻ አላፈቀርካትም። አንድ ማለት ነው አንድ የደበቀኝ ነገር እንዳለ እኮ ትናንትና አምልጦ። እሺ ኪያ አላፈቀረችኝም። ይኸውልህ እኮ ምንም እኮ ዓለም የሚያውቀው ነገር እኮ ነው። አንተ በምታፈቅራት ልክ እሷ ታፈቅራለች። እስቲ ታዲያ ለምንድን ነው የሰው ህይወት ውስጥ ያለችው ቶፋ? ለምንድን ነው የሰው ህይወት ውስጥ የምትገባው? ሶፊ አንተ እሺ መልስልኝ። ቶፋ አንተም ይሄን መልስልኝ። ግን ደግሞ መስመር ሳትን ምንድን ነው ማስተካከል በነበረብን ሰዓት ላይ ማስተካከል አልቻለም። ሁሌም ማስተካከል ሄዷል። ሁልጊዜ ደግሞ ጊዜ ቆሞ አይጠብቀን። ሞቻለሁ እንዴ እኔ በህይወት የለውም እንዴ ማስተካከል የማንችለው ጉዳይ? ወይስ ከኔ ሌላ ሰው ነው ኪያን ሲያፈቅራት የነበረው? እኔ አኗር እኮ ነኝ። ኪያም ኪያ ናት። ቶፋ አሁን ቆረጠች እኮ ነው። ቆረጠችና እኛን ማዳመጥ ማስፈልገው ነው የቆረጠች። ለምንድን ነው ይሄንን ነገር እያደረገች ያለችው የሚለውን ነገር እንኳን እኔን እያፈቀረች ከሆነ እኔም እሷን እያፈቀርኳት ከሆነ ለምን ብላ ነው ይሄንን እያደረገችው ያለው ነገር የሚለውን ነገር እኮ ከመጠየቃችን በፊት እኮ እሷ ቆረጠች ብለን ለመቀበል ፈጠንን። አይመስላችሁም እንደዛ? እኔ አሁን እኛ ምንም ማድረግ የምንችለው ነገር የለም። ሶፊ የሚልህ ነገር ካለ ይበል። እሺ ሶፊ በእናንተ ውሳኔ ላይ ከፈለግ አብራችሁ ሁኑ፣ ከፈለጋችሁም ተለያዩ። ለአንተ ወንድም እንደሆንኩት ሁሉ ለኪያም ወንድሟ ነኝ። ስለዚህ በአንተ በደስታና ባዘን ቁጥር ሁሌ አጠገብ እንዳለው ትሁን። እሷም ሲከፋትም ደስ ሲላትም አጠገቧ እንደመሆን እንድታቅ ፈልጋለሁ። ስለዚህ ቶፋ አንተ እያልከኝ ያለኸው ጆ ህይወት ውስጥ ገብታ ደስተኛ የምታፈቅረው አንተን ነው አይደለም? ደስታ የቱ ጋር ነው ደስታ? የምታፈቅረው እኔን፣ የምትኖረው ከጆ ጋር። ማን ነው ደስተኛ የሚሆነው በዚህ? ኪያ ናት? ጆ ነው? እኔ ነው? መጨረሻ ላይ እንዳልነበር ካቅ ነበር እኮ። ስለምን ሮዛ ነው የምትወሩት? ሮዛ ስታገባት ደስተኛ እንዳልነበር ካቃለሁ። ፊትህን አይቼ ስትደሰትና ሲከፋ ማየት አውቃለሁ፣ ይገባኛል። ስለዚህ ሮዛን ደስ ብሎኛል። ግን ደግሞ ማለት ነው ግን ደግሞ ሮዛን ስታገባት ደስተኛ እንዳልነበርክም እያወቅኩኝ ሐሳብህን ላለመሞገት ከሐሳብህ ላለመውጣት እሺ ብዬ ተቀብያለሁ። ስለዚህ ኪያም የራሴን ህይወት መመስረት ፈልጋለሁ ስትለኝ ሁሌም ከሆነ ሶፊ የሚናገር ነገር ካለ እኔ ደክሞኛል። እሺ የምታግዛት ስቃይዋን ነው ማለት ነው ቶፋ? የምታግዛት ስቃይዋን ነው? ሶፊ ምን ማለት እንደሆነ ታውቃለህ እያለ ያለው ቶፋ? ኪያ የምታፈቅረው አንተን ነው፣ አንተም የምታፈቅረው ኪያን ነው። ነገር ግን መኖር ያለባት ከጆ ጋር ነው። ይሄ ማለት ማንን ነው ደስተኛ የሚያደርገው? ኪያ ለምንድን ነው የምታፈቅረው እኔን ከሆነ ከጆ ጋር እየተጋባች ያለችው? ማንን ለማስደሰት ነው? ጆን ለማስደሰት ነው እንዳልል? ጆን አቅፋ እኔን የምታስብ ከሆነ ምን ማለት ነው? መጨረሻ ላይ የሁላችንም ስቃይ ከመሆኑ በፊት ለምንድን ነው የሆነ ነገር ላይ ማንደርሰው? ሞክረን ነበር። ምን አደረገ? እስኪ ሶፊ አንተ ምን አድርገሃል? ምን አደረግክ ሶፊ? ያላደረኩትም ጠይቀኝ። ከመጀመሪያው ጀምሮ ካንተ ጋር ነበር። ለነገሩ እየታገልኩ የነበረው ካንተ ጋር ነው። ሶፊ የነበርንበትን ሳማ ጥጌርኩት በሁሉም ነገር ከኔ ጋር ነህ። በሁሉም ነገር ከኔ ጋር ነህ ሶፊ። አውቃለሁ። ውለታን አልበላውም አልበላምም። ከዚህም በኋላ ከኔ ጋር እንድትቆም ነው የምፈልገው። በእያንዳንዱ ጉዳይ ከኔ ጋር ነህ። አዎ እያሳየኝ ነው ሶፊ። ዛሬም ለዛ ነው እኮ ቶፋን ትናንትና አሁን ምንም ማድረግ አልቻልንም ሲለኝ እኮ ዛሬም ከሱ ጋር አሁንም ቢሆን ላገኝ እፈልጋለሁ። ምን አሁንም የሆነ ነገር ማድረግ እንደምትችል ስለማቅ ነው። አሁንም የሆነ ነገር አድርግልኝ እባክህ በፈጠረ። በቃ ያለ ኪያ መኖር አልችልም ሶፊ። ይህንን አድርግ ብለህ ምከረኝ። ሰዓቱ ሄደው ምንድን ነው? ሞታለች ኪያ? አኑ ሞቷል? በህይወት አለን አይደል? እሺ ምን ተፈጠረ? ምንድን ነው? ቆይ ሄዷል ለመባል ምንድን ነው ሄዷልን? አስረጂ። ወዴት ነው ሄደው? ምንድን ነው የተፈጠረው? እሺ ንገሪኝ። ብዙ ነገር አብቅቷል። በህይወትሽ ብዙ ስህተት የተሳሳተ ውሳኔ ወስነሽ። እሺ በቃ ሽማግሌ እንደሚላክ ቤተሰቡም አውቋል። ሁሉም ነገር አብቅቶለታል። አዳምጥ። አኗር አልጨረስኩም። ሁሉም ነገር ታውቋል። ኪያም ተስፋ ቆርጣለች። ምን ያህል ለማውራት ሞክረናል። እሺ ቤተሰብ አውቋል። በቃ ሁሉም ነገር አብቅቶለታል። እሺ ቀራስና እሺ ሶፊ አንድ ነገር ልንገርህ። በህይወቴ እኔ ስንት የተሳሳትሽ አረመኸኛል፣ አስተካክለኸኛል። እሺ አሁን በህይወቷ ኪያ እየተሳሳተች ነው። ስለዚህ ለምን አታርማትም? አስገድደህ ማገትም ካለብህ ማሰቃየትም ካለብህ መጥለፍም ካለብህ
ማድረግ ያለብህን ነገር ሁሉ አድርገህ ነገ እንዳትጸጸቺ ነው ብለህ ነገ እንዳትጸጸት ለምን አታረጋትም? የኔን ኪያ ለምን በምክር ብቻ ይሆናል? ማድረግ ያለብንም ነገር አንድ ነገር ልንገርህ። ሙሽራ ሄዶ ተነግሯል ለዘመድ አዝማድ ብለሃል አይደል? ለባርኪ ቤተሰቦች፣ ለሽምግልናው፣ ለምናምኑ ለሁሉም ተነግሯል ተብሏል። ሐሜተኛ ቢያማ ለአንድ ቀን እንደሆነ ታውቃለህ? ለአንድ ሳምንት እንደሆነ ታውቃለህ? ለአንድ ወር እንደሆነ ታውቂያለሽ? ሐሜተኛ ቢያማ ሽምግልና ነው አይደል እያልሽኝ ያለሽው አይደለ? ለዘመድ አዝማድ ተነግሯል፣ ለሽምግልና፣ ለሽማግሌ፣ ለእያንዳንዱ ሰው ዓለም ሰምቷል ነው አይደል የምትሉኝ? ዓለም ቢሰማ ቢያማ ለአንድ ሳምንት ነው። እኛ ግን እኔ ኪያና ጆ ግን የምንሰቃየው ስቃይ ግን ለዘለዓለም ቤተሰብ አንድ ሳምንት ነው። ለእኛ ህይወቱን ቢኖር ለእኛ ስቃዩን ቢሰቃይ እኛን ቢያማ በእኛ ጉዳይ ቢያዝን አንድ ሳምንት ነው። እኔ ጆ ኪያ ግን የምንሰቃየው ስቃይ ግን አንዳችን ለአንዳችን በነገራችን ላይ የኔ ስቃይ ብቻ ይመስላችሁ? ቁረጥልህ ከሳምንት በኋላ ሽማግሌ ይላል። ሳምንት ሊቀር ሳምንት አለ መሞከር የምትችለው ነገር የሆነ ሰው ሲፈልግ እኮ ትታገላለህ። አንተ እየሞከርክ የነበረበት ከአንተ ጋር እየታገልን ነበር የነበረው። ቤተሰቧን አስተዋውቃለች፣ ቤተሰብ ተናግራለች። ያለው ነገር በቃ ጨርሳለች። ረዳኝ አልፈልግም ብትለኝ እኔ ከዛ ላይ ከሰርጉ ላይ በናቻ አመጣጥ ነበር። በቃ አንድ ልብ ማለት አንድ ልባም ሰው አንድ ሰው ጠፋ ማለት ነው። ስለ ልብ ጉዳይ ነው። የልብ ጉዳይ ነው ሶፊ፣ የልብ ጉዳይ አይደለም። አንድ ሰው ኪያ የሚያመጣልኝ ሰው ጠፋ። ከዚህ ሁሉ ወዳጄ፣ ከዚህ ሁላችሁ ከሴት ከወንድ ከወጣት ከወንድም ከጓደኛ እንዲህ ተከምራችሁ ቁጭ ብላችሁ እኔና ኪያን አንድ ሰው የሚያስማማ ሰው ጠፋ። አንድ ሰው ወደ ህይወቴ ኪያዬን የሚያመጣልኝ አጣው። ዛሬ እንደዚህ አቅመ ቢስ የምሆነበት አንድ ነገር ሲፈጠር ለእኔ የሚኖር የለም። በቃ የመጨረሻ ውለታ ዋሉልኝ። እባካችሁ ኪያዬን አምጡልኝ። ቶፋ ኪያዬን አብሬያት እኖራለሁ። እንደሆንኩት ሁሉ ሆኜ መሆን ያለብኝን ሁሉ ሆኜ ከኪያዬ ጋር ብቻ እኖራለሁ። ያለችውን ሁሉ ሆኜ እኖራለሁ ከኪዬ ጋር። አድርግ ያለችኝን ሁሉ አድርጌ እኖራለሁ። እብድም ጅልሙን ተበለኝ አደርገዋለሁ። አንዋር ምን ያለም ተወደድና እንኳን ምን እናደርግሽ? ያላደረግነው አንተ ያደረግከው እኛ ያደረግነው ነገር ያደርጉ በለን። ኪያ ነገ ከነገ ወዲያ ማለት ነው ጆን ማግባቷን ወይም ደግሞ ከኔ ውጭ ሌላ ሰው ማግባቷን ስታውቅ እሷ ራሷ ነው የምልህ የጊዜ ጉዳይ ሆኖ የጊዜ ሂደት ሆኖ ሰማኝ የጊዜ ጉዳይ ሆኖ አዳመጣችሁኝ? የጊዜ ሁኔታ ሆኖ ኪያ ራሱ ሌላ ሰው ማግባቷን ስታቅ ሌላ ሰው ጋር ህይወት እየኖረች እንደሆነ የሆነ ቀን ስትባና እሷ ራሷን ታጠፋለች። ይሄንን ታውቃላችሁ? ለዛ ነገር ነው እየተባበራችኋት ያላችሁት። ለዛ ጉዳይ ነው እናንተ እያዘጋጃችኋት ያላችሁት። ስለወሰነ ለምሳሌ እሺ ባርኪ እኔ አንቺ ምግብና በረኪና እዚህ ጋር አስቀምጠሽ ምግቡን ትተሽ በረኪናን አንስተሽ ልትጠጪ ብትሆኚ ስለፈለግሽ ነው ብዬ ተውሻለሁ? እተውሻለሁ ወይ? ይሄን ጥያቄ መልሽልኝ። ከበረኪና ጋር የሚያገናኘው ነገር የለም። አሁን ይሄን እኮ ነው እያልኩሽ ያለሁት። እኔና ኪያ አለን። ኪያው ዘላ ወንዙ ውስጥ መግባት ስለፈለገች ትፈቅጂላታለሽ? አትፈቅጂላትም? ቀጥታ መልሱ መልሽልኝ። ትፈቅዱላታላችሁ? ማለት ነው። አንተ እንደምታስበው አይነት አውሬ ሰው አይደለም። አውሬ ነው አይደለም። አልተረዳች። ባርኪ ዝም በይ። ደግሞ ስማኝ፣ ጆ መጥፎ ነው ብዬ ማላቅም። እኔም ይሄን ነው እያልኩ ያለው። ባርኪ ይሄን ነው እኔም እያልኩ ያለው። እሺ ምን ላድርግ ንገረኝ እባክሽ ባርኪ፣ ተረጂ። እኔም እያልኩሽ ያለሁት ይሄንን ነው። ጆ መጥፎ ሰው ነው አይደለም። ኪያ እኔን ነው የምታፈቅረው፣ እኔም ኪያን ነው ማፈቅረው ነው። በቃ አለቀ። ይሄ ነው ጉዳዩ። እሺ ሃይማኖትን ቀይረህ ታገባታለህ? ሃይማኖቷን ትቀይር አላልኩ። ሃይማኖቴ ልቀይር አላልኩ። እሷም እንደዛው ስትል ነበር። ከነ ሃይማኖት አኑ ይዘኝ ጥፋ አብሬ እንጋባስ። ያኔ ዛሬም እኮ ታፈቅረኛለች። ለምኑ ነው ቆይ ረፈደ የሚባለው እኮ ቅድም ጠይቄሽ ነበር። ሞተናል እኔና ኪያ ሞታለች። ይሄ አባባል ነው። ይሄ አባባል ብቻ ነው። ያፈቀረ ሰው አብሮ አይጋባም። ይሄ ምናምን ነገር ተስፋ የቆረጡ በራሳቸው ለፍቅራቸው ምንም ማድረግ ያልቻሉ ሰዎች አልተጋቡም ብዬ
እኔም ዝም ብዬ ልቶ የምታፈቅራት የምትወዳት የምትሳሳላት የምታስባት ከሆነ የእሷን ደስታ ማየት ነው በቃ ያለብህ። እሷ እንድትደሰት የእሷ ህይወት እንዲስተካከል ማመቻቸት ነው እንጂ ያለብህ እንዲህ ኪያ የእሷ ደስታ እኮ እኔ ነኝ እኮ ባርኪ የእሷ ደስታ እኮ እኔ ነኝ እኮ እያልኩሽ እኮ ነው 200% እያልኩሽ እኮ ነው 100% አይደለም 200% የኪያ ደስታ ያለው ካኑ ጋር ነው ለሆነ ነገር ነው ይሄን ነገር እያደረገች ያላችሁ ባካችሁ ንቁና ራሳችሁን ኮንሰስ ሆናችሁ ነገ ከምንጸጸተው ነገ አንዳችን ለአንዳችን ከምንጎዳደው ወንድምሽም ይጎዳል እኔም እጎዳለሁ ኪያም ትጎዳለች ይጋባ አልፈልግም ሁለቱ አንድ ላይ እንዲሆኑ አልፈልግም ወንድሜ በመሃል ቤት እንዲጎዳ አልፈልግም እሱ ከቨር አይደለም እሷ የምትሸሸግበት የሆነ ምሽግ አይደለም ወንድሜ እንደዛ እንዲሆን አልፈልግም በጣም ጥሩ እንደዚህ መጣሽልኝ የቅርብ ጊዜ ትዝታሽ ነው አይደለ እነቶፋ ቤት አንቺን እዚህ ቤቱ ሰብረው ገብተው አንቺን ሊጎዱሽ የሆኑ ሰዎች ሲመጡ አንቺን አንስተን እየተወሰድን የቶፋ ቤት ውስጥ አይደል የእናቱ ቤት ይዘን ይሸርናል እዛ ጋር እንኳን እኔ ኪያ ትቀናለሽ ብዬ ለማሳየት የሆነ ሴት ይዤ መጥቼ ታስታውሻለሽ ኪያ እብድብድ እንዴት እንደሆነች አይተሻላል መተንፈስ እንዴት እንዳቃታት እኔን ከሌላ ሴት ጋር ስላየች አይተሻታል አይደል በሳምንቱ ከወንድምሽ ጋር ስትድሪያት ኖርማል ነው ብለሽ ነው የምታስቢው ስለዚህ ለምንድን ነው ታዲያ የወንድምሽ ህይወት የኪያን ህይወት ታዩ እንዳንቺኛ እኔ ላስብበት የኪያን ህይወት ያንቺ የወንድምሽ ህይወት ሲበላሽ ለምንድን ነው ቁጭ ብለሽ የምታዩ አንድ ሰው እንዴት እያልኩ ያለሁት ነገር አይገባውም እውነታው እኮ ነው የምናገረው ነገር መሆኑን ለምንድን ነው የማታስቡት ስለዚህ የምትወደው ከሆነ ኪያን አንቺልኛ አንቺ ቁጭ ብለሽ ለምንድን ነው አልቅሰሽ ማትነግሪያት አልቅሰሽ ለምንድን ነው ማትነግሪያት አብደሽ ለምንድን ነው ማትነግሪያት የተሳሳተ ህይወት ውስጥ ነው ያለሽው የተሳሳተ ማንነት ውስጥ ነው ያለሽው ህይወትሽ ያለው ፍቅርሽ ያለው ካህኑ ጋር ከሆነ ለምንድን ነው ጆን ማታገቢው ለምንድን ነው ማትሏት ካልሆነም ደግሞ የወደፊት ህይወቷ ሊበላሽ ነው አንቺ መርዝና ጁስ እዚህ ጋር ተቀምጦ መርዙን አንስተሽ ስትጠጪ እኔ ማየት እንደማልችለው ሁሉ አስገድደሽ እጄንም ጠምዝዘሽ ቢሆን እንደምትቀበይኝ ሁሉ እኔም ብትሆኚ ልጠጪው እንደዛ ብትሆኚ እጅሽን ጠምዝዤ እንደምቀበልሽ ሁሉ የኪያን እጅ ጠምዝዛችሁ ለምንድን ነው ወደ እኔ ህይወት ማታመጡልኝ ከስቃይዋ ከወደፊት ትክክል ካልሆነ ህይወቷ ለምንድን ነው ማታመጡልኝ አለ በቃ ለት ነው እያልኩ ያለሁት በቃ እኔ አሁን እንትን ካጠገብ ነበርኩ እየተወጥኩ ነው የነበረው ሄድኩኝ አኗር እኔ በዚህ ልክ እያልኩ ያለሁት በቃ ያየሁትን ነገር ነው በቃ ተረዳኸኝ የሰማው ጊዜ ካንተ ጋር ያዙ ልቀቁኝ ያልኩ የነበርኩት እኔ ነኝ ስለዚህ ያላችሁኝ ያላችሁት ማለት ነው እሺ ቀጥታ አንተ እያልከኝ ባለው መንገድ ይሄን ነገር ልናገረው እያልከኝ ያለኸው ኪያና ጆ እንደተጋቡ ቁጥር ምናምን ነገር ስለዚህ አንተ የፈለከውን ነው እያላችሁኝ ያላችሁ ምን እያልኩ አይደለም ግዳይ ስጠኝም ምን አድርጌ ራሴን ላጠንክር በቺ ንገረኝና ምን አድርገኝና ኪያዬን የሚተካልኝ ነገር አንድ ነገር ንገረኝ ከዛ ኦኬ ኪያ አግብታለች የራሷ ጉዳይ ምናምን ብዬ እንድኖር ኪያዬን የሚተካልኝ በኪያዬ ቦታ የሚሆንልኝ ከሰማይም ከምድርም የሆነ ነገር አድርግልኝና እሺ ልኑር በቃ አንተ ሮዛ ጊዜ ኪያ ራሷን አጠንክራለች ያጠነካሪ አንተ ጋር ነው እሷ ራሷን አጠንክራ ነው ጠንክራ ነበር ምን ነው ታዲያ ምንም የሆነች ነገር የለም ልትጎዳ ትችላለች አሁን እያልኩ ያለሁት ሞክረናል በቃ ምን ችሎን ሄድን ኪያ ለመናት አሁን ዝም ብዬ እንደዚህ ቀለል አድርጌ አይደለም እያወራሁ ያለሁት ድንገተኛ ሆነ በሁሉ ነገር ውስጥ ገብኩብና ተልብኝ ስለፈራሁ ነው እየነገርኩ ያለሁት መጠንቀቅ ካለበት ቀድመህ መጠንቀቅ አለበት ሄድን ኪያ ለመንኳት አወሯት ብዙ ነገር ተበላሽ አንዋር በእግዚአብሔር ተረጋጋ እንደዚህ እንድትሆን እኮ አይደለም እየነገርን ያለ ነው አይደል አንዋር በእግዚአብሔር ጠለፍ ያልወሰድኳት መኩሪያ ጥይት የለኝ አስጥያ ላስቀራት ትከሻ አነሰኝ አበሪያት አድጌ አምናኝ ተማምኛት ለሰርጓ ተጠራሁ ለሌላ ሲድሯት ተከታተመና የነሸታ እሺ በቃ መጠንከር አለብን በቃ እንጋለን እሺ በቃ ዝም መቀበል አለብን እንደዚህ መሆን የለብንም በቃ ደስተኛ ሁኚ ብላታል እሷን ደስታ ነው ማየት የምትፈልገው ስለዚህ በቃ ጠንከር ብለሽ እሷን ደስታዬ አንዋር አልችልም እኔ መጠንከር የሚባል ነገር አልችልም ኪዬ ማጣት አልችልም ሶፊ አልችልም ዝግጁ አይደለሁም ለዚህ እኔ ዝግጁ አይደለሁም እሺ ምን እናርጋችሁ እሺ እናንተ
በቃ ዝግጁ አይደለሁም። በቃ እኔ አልችልም። አኑ እባክሽ ባርኪ ወንድምሽን ንገሪው። እኔ እነግረዋለሁ። ወንድምሽን ንገሪው። አይሆንም በቃ የእነሱ ሁለቱን አንድ ላይ መሆን እንደማልፈልግ አውቃለሁ። የሆነ ነገር ከሆንኩ ባርኪ አንቺም ይቆጭሻል። የምር ይቆጭሻል። የምር ይቆጭሻል ባርኪ። ማስቆም እችል ነበር ወንድሜን ትያለሽ። እባክሽ ባርኪ አሁን ትችያለሽ። አሁን ወንድምሽን አስቁሚልኝ በቃ። አንተ አሁን የሚሰማ ሰው እንዳጣ ሁሉ እኔም እንደዛ የሚሰማኝ ሰው አጥቻለሁ። ግን በቃ አንዳንዴ የማይሆኑ ነገሮችን በግድም ቢሆን መቀበል አለብሽ። እኔ ምን ላድርግሽ? በቃ ጨከነ ጥርስን ነክሰ መቀበል አለብህ። አንዳንዴ ግድ ነው በቃ። መጨከን አልተፈጠረልኝም። እሺ ምንድነው? እሺ የለኝም አልቻልኩም። በቃ ነገርኳችሁ። በቃ እኔ መጠንከር አልችልም። እናንተ ትችሉ ይሆናል የፈለገ ነገር ውስጥ ሆናችሁ መውጣት እንዳልነበር እንዳልተፈጠረ አድርጋችሁ ማሰብ ትችሉ ይሆናል። አፍቅራችሁ ነገ ላይ ደግሞ በጠዋቱን ተነስታችሁ መርሳት ትችሉ ይሆናል። አንቺ ቶፋን ትወጂዋለሽ ነው? እንደዛ ነው። ነገ ምናምን ነገር አይ በቃ አልፈልግሽም ሂጂ ምናምን ነገር ብለሽ ረስተሽው ሄደሽ የፈለግሽውን ትኖሪ ይሆናል። ምናልባት አላውቅም። እኔ ግን እንደዛ አይደለም። በቃ እኔ አልችልም። ሁላችንም እንዳናወራችን እንለያያለን አይደል? አፈጣጠራችን በቃ እኔ አልችልም። እሺ አልቻልኩም። እሺ ስለዚህ የምታደርጉልኝ ምንድነው? ረፈደ። ሽማግሌ ሊላክ ነው እየተባልክ ነው። አሁን ኦልሬዲ እኮ ሰዓቱ ሄዷልሽ። በዚህ ሰዓት ላይ ምንድነው አድርጉ የምትለኝ? ሽማግሌ በምን ታውቂያለሽ? ይህን ነገር እንድታውቂ አንድ ነገር ልንገርሽ። በአንቺ ህይወት ውስጥ የምትወስኛቸውን እያንዳንዱ ውሳኔዎች ሰዎች አይተው ቢያሙሽ አንድ ሳምንት ሁሉም የየራሱ ቤት ይገባል። ሁሉም የየራሱን ቁልፍ ይቆልፋል። ሁሉም የየራሱ ማንነት ይኖራል። አንቺና አንቺ ብቻ ትቀሪያለሽ መጨረሻ ላይ። እኔና እኔ ብቻ ቀረው። ሁላችሁም ፍቅር አለ ፍቅር የለም እኮ አላለም። ግን አንድ ያላረጋችሁ ነገር ያ አይደለም። ታውቀዋለህ አይደለ? እናንተን ያለያያችሁን ጉዳይ ታውቀዋለህ አይደለም? አሉ ግን እኮ እኔና እሷ ተስማማን አንድ ላይ ለመሆን። መስተካከል ይቻላል። አሁን እሷ መታ ታገባታለህ? መታ ታገባታለህ? በምን? ይሄ ጥያቄ ነው? ምን እንደመልስልሽ ሁለት መልስ አለው ይሄ። ስለ ህሜት ከሆነ ባርኪ ኪያን የሚያውቋት ሰዎች ቤተሰቦቹ ጆን አያውቁትም አይደል? ቤተሰቦቿ ሁሉም ያንቺን ቤተሰብ ቢያማ ሽማግሌ አስልኮ ታጣ ምናምን ቢባል አንድ ሳምንት ነው። የኪያን ቤተሰቦች እንደዛው አንድ ሳምንት ነው። እኔ ኪያ ግን የምናለቅሰው ዘላለማችን ነው እስከ ተነፈስን ድረስ ነው። እኔ ደግሞ አልቅሼ ወይም ደግሞ ተራ ነገር ሆኖ ይተወኛል ማለት አልችልም። እባካችሁ ማድረግ የምትችሉትን ነገር አድርጉ። እባካችሁ ባርኪ በፈጠረሽ በቃ ወንድምሽን የቻልሽውን ነገር አድርጊልኝ፣ የቻልሽውን ነገር በይልኝ። ሶፊ እባክህ እስካሁን ድረስ በእያንዳንዱ ጉዳይ ከኔ ጎን ነበርክ። ሁሉን ነገር ለእኔ ስትል ነበር እያደረግክ የነበረው። እባክህ ተስፋ ትቁረጥብኝ በቃ እባክህ። በምን አንቺን ከኪያ ጋር ምን ያህል እንደምትቀራረብ ያውቃል። ምን ያህል እንደሆነ አውቃለሁ። በእያንዳንዱ ነገር ከጎንሽ እንደሆነች አውቃለሁ። በቃ የቻልሽውን ነገር አድርጊልኝ። አንድ ላይ እንድትሆኑ እኮ እንፈልጋለን። እኛም እኮ ተጨንቀን እኮ በእናንተ ካጣችሁት በኋላ ግን ልታለቅሱ እንዳትመጡ፣ ለእኔ ለማልቀስ እንዳትመጡ፣ ልታፉልኝ ከንፈራችሁ አስጥያል አስቀራት ትከሻነሰኝ አበሪያት አድጌ አምናኝ ተማምኛት ለሰርጓ ተጠራሁ ለሌላ ሲድሯት